ማን ነው እንደሚያንኳኳው? ቆይ እኔ ራሴ ከፍታለሁ። ኢንስፔክተር ሳሙኤል ይባላል። ደግሞ አንድ የምነግርሽ ምስራች አለ። የምስራት? ናቲን በስልክ ልታወሪው ነው? የምርህን ነው? ልጄን ድምጹን ልሰማው ከናቲ ጋር ላወራ ነው? አዎ አለ። በቅርቡ አካል ታወሪዋለሽ። አዎ ሄሎ ናቲ፣ የኔ ልጅ አለሜ። ናቲ አባቱን ለመበቀል የሚሆን ትልቅ መረጃ ካገኘ በኋላ ያለምንም ማመንታት ቀጥታ ወደ ፖሊስ ጣቢያ ሄዶ ከሶታል። እናቱ ሳትሞት በህይወት እያለች ሞታለች ብሎ ለ2 ዓመታት በሙሉ ሲያሰቃያት እንደነበር ያወቀው ናቲ እንደምንም ራሱን አረጋግቶ ቀዝቃዛ የሆነን በቀል ለመበቀል ራሱን በሚገባ አዘጋጅቷል። የሚመጣባትን ትልቅዬ ችግር ሳትፈራ በነገሮች መሃል እናቱን ያስገኘችላት ትሁት አንድና ብቸኛዋ ልጇ በዚሁ ምክንያት በመታገቷ ምንም ሳትሆን እሷንም ለመመለስ ጥረቱን ቀጥሏል። ናቲ እስከዛሬ ድረስ እናቱ በህይወት መኖሯን ሰምቶ ማረጋገጥ ባይችልም ዛሬ ግን ከረጅም ጊዜያት በኋላ ድምጿን መስማትም ችሏል። ነገሮች ተበላሽተው አልሳካ ያሉት ገዛኸኝም ዓለም ከቤቱ ወጣ ከጠፋችበት ጊዜ አንስቶ ነገሮች ከዛሬ ነገ ይታወቅብኛል በሚል ስጋት እንቅልፍ እንኳን በስርዓት በአይኑ አልዞር ያለው ገዛኸኝ ጭንቀትና ሐሳቡን ለመርሳት ሲልም ጥምብዝ ብሎ ሰክሮ ወደ ቤቱ መጥቷል። ናቲና ቤቲ እሱን ተሸክመው ወደ መኝታ ቤቱ እየወሰዱት ባሉበት በሰሙት ጩኸት ነው ትሁት ተቆልፎባት እዛ ክፍል ውስጥ እንዳለች ያወቁት። ናቲም በንዴት እሷና ባሏ ተባብረው ያደረጉት ነገር ሊሆንም እንደሚችል ጠርጥሮም የክፍሉን ቁልፍ እንድታመጣለት ቤቲን ይልካታል። ካመጣችለት በኋላም ወደ ውስጥ በፍጥነት ይገባል። የትሁት አጠገብ ተቀምጦም ማውራት ይጀምራሉ። እሷም ቀጥላ በነገሮች ተጨንቃና በጣም ፈርታ እንደነበር ትነግረዋለች። ናቲም ይቀጥልና ምን ያህል እንደሚያስፈራ አውቃለሁ ትሁቴ፣ እናቴም እዚሁ ክፍል አሰቃይተውብኛል። ለኔና ለናቴ ብለሽ በጣም ብዙ ዋጋ ከፈልሽ። የዚህ ነገር ማብቂያው ቅርብ ነው። አንቺ ብቻ ታጋሽ ሁኚ። ለሚፈጠሩት ነገሮች በሙሉ እኔ ያለሁ፣ ምንም አትሆኝም ብሎ ሲላት ትሁትም እሺ ግን አሁን ለምን ከፈትከው ቢልህስ? አንተ እኮ አሁን ላይ ከነሱ ጋር መጣላት የለብህም። በተለይ ይሄ ሰውዬ አንተ ስለምንም ነገር እንደምታውቅ ማወቅ የለበትም። አንተ እናትህን እንድታገኝ ብዬ ልጄን ሳይቀር አደጋ ውስጥ ከተቻታለሁ፣ ግን የማይሆን ነገር እንዲፈጠር በፍጹም አልፈልግም፣ ተጠንቀቅ ብላ ስትለው ናቲም እመኚኝ ትሁቴ ቃል እገባልሻለሁ ምንም የሚፈጠር ነገር አይኖርም ብሎ ያጽናናታል። ከትንሽ ቆይታም በኋላም ናቲ ከዛ ክፍል ወጥቶ ሳሎን ውስጥ ከቤቲ ጋር ተቀምጠው ማውራት ይጀምራሉ። ቤቲም ቀጥላ ትሁት ተኛች አይደለ? እኔ እኮ ልተኛ በሞክር እያንኮራፋ እንቅልፍ ነሳኝ ብላ ስትለው ናቲም ለሱም ጭምር አይደለ እንደሚከፍልሽ ብሎ ሲላት ቤቲም በንዴት ምን ለማለት ፈልገ ነው? ሴተኛ ዳሪ አይደለሁም እኮ ብላ ስትጨውበት ናቲም አረ ተረጋጊ፣ እኔ እንደዛ አላልኩም። የምለውም ነገር በጣም ግልጽ ነው። ደግሞ ቆይ እኔስ በዚህ ማታ ለምን ያልተኛው ይመስልሻል ብሎ ሲጠይቃት ቤቲም በፈገግታ ያው እኔን እየጠበከኝ ነዋ ብላ ስትለው ናቲም አንቺ ደግሞ ቀልሽ አይጠገብም። እኔ እዚህ የሆንኩት ብቻዬን ለመሆን ነው። እሺ ቤቲ አሁን ለብቻዬ ትተይኝ ብሎ ሲላት በንዴት ተነስታ ወደ መኝታ ቤቷ ትሄዳለች። በነጋታው ጠዋትም ገዛኸኝን ከእንቅልፉ የስልኩ ጥሪ ያነሳዋል። እሱም ከተኛበት ሳይነሳ ስልኩን ያነሳውና ማውራት ይጀምራል። ልጅቷንም ያጎታት ሰዎች አንድ ችግር እንደተፈጠረና ማታ ደውለውለት እንደነበር ነገር ግን ስልኩን ሚስቱ እንዳነሳችው ይነግሩታል። እሱም በድንጋጤ ፈንጠር ብሎ ተነስቶ ወደ ሳሎን ይሄዳል። ቤቲንም ያገኛትና በቁጣ የት እንዳደረች ይጠይቃታል። እሷም በንዴት የት እንዳደርኩ እንኳን እስካታውቅ ድረስ አይደል እንደ ሰክሬ የመጣኸው ብላ ስታፈጥበት ገዛኸኝም ትላንት በጣም ተበሳጭቼ ነበር። ደግሞ ማታ ስልኬን አንስተሽው አገናኝኝ ካሉሽ ለምንድን ነው ያላገናኘሽ? አልሞትኩኝም እኮ ተኛሁኝ እንጂ ብሎ ሲላት ቤቲም ስልክህን ሳነሳው ሳወራ ገልበጥ እንኳን አላልክም እኮ ብላ ትለዋለች። ገዛኸኝም በንዴት ስንት ነገር እንደተፈጠረ ብታቂ እንደዚህ አትይኝም ነበር ብሏት ተነስቶ ጥሏት ይሄዳል። በዛን ሰዓት ዓለምና አባዬ ተቀምጠው እያወሩ ነበር። ዓለምም ቀጥላ ልጅ አለህ ብላ ስትጠይቀው አባዬም ነበረኝ፣ አሁን ላይ ግን ክፍለ ሀገር ነው ስራ የሚሰራው። አንድ ወቅት ላይ ብዙ ነበርን፣ ግን ደግሞ ገዳይና ሟች ሆንን። ትሁት እዚህ ቤት ባትቀጠር ኖሮ በልጅ ምክንያት እኔ ሟች ነበርኩኝ። ያመጣት ሚስቱ
በጣም አደገኛ ነበረች። ታሰቃየኝ ነበር። ከዊልቸር ራሷ አልነሳም ነበር። እድሜ ለትሁት እንደምንም ታግላ ከዛ ስቃይ አዳነችኝ። አይገርምሽም? በሰዓቱ ልጄ ለምንም ነገር ግድ የለውም አሁን ላይ ሰነፍ ስለሆነም ባለበት ተስማምቶታል ብሎ ሲላት ዓለምም ባለበት ፈጣሪ ሰላም ያደርግልህ ብላ ትመርቀዋለች። በዛን ሰዓት ቤቲ ጥሏት ወደ መኝታ ቤቱ የሄደው ባሏን ገዛኸኝን ተከትለው ወደ መኝታ ቤት ትሄዳለች። ቀጥላም ምን አሰብክ ብላ ስትጠይቀው ገዛኸኝም አዲስ አበባ እንድትመጣ አድርጌያለሁ፣ እዚሁ ትታከማለች፣ ብትሞት እኮ ጦሱ ለኛው ነው፣ እኛ የፈለግናት ለማስፈራሪያ ብቻ ነው ብሎ ይላትና ተነስቶ ወደ ቢሮ ይሄዳል። እዛ እንደገባም ፋይሎቹን መፈተሽና መፈለግ ይጀምራል። ነገር ግን በመሃል ከሚፈልጋቸውና ሌሎች ሰዎች እጅ መግባት የሌለበት ሊያሳስረው የሚችል ፋይል እንደጠፋ ያስተውልና በንዴት መጨነቅና መብሰልሰል ይጀምራል። በዛኑ ሰዓትም ናቲ ወደ አባቱ ቤት ይሄድና ትሁትን አግኝቷት አንድ የሚነግራት የምስራች እንዳለ ይነግራታል። ትሁትም ታስቆመውና እሷም ለሱ ጥሩ የሆነ የምስራች እንዳላት እናም አባዬ ጋር ደውሎ እናቱን ማግኘት እንደሚችል ትነግረዋለች። ናቲም በግርምት ልጅሽ ሳትለቀቅ እንዴት ነው እንደዚህ አይነት ከባድ ውሳኔ ወሰንሽ ብሎ ሲጠይቃት ትሁትም በመሃል አንድ ነገር እንዳይፈጠር ፈርታ እንደሆነ ትነግረዋለች። እሱም እሺ ለማንኛውም እኔም ግን አባቴን ከስሼዋለሁ፣ ማስረጃ ማግኘቴ አሁን ነው የጠቀመኝ፣ እንደፈለገው እንዲፈነጭ አልፈቅድለትም፣ ህግ ባለበት ሀገር እንዲህ ሊሆን አይችልም፣ ማስረጃ እየሰበሰብኩ ነበር፣ አንዴ ከገባ ተመልሶ መውጣት ይከብደዋል፣ ልጅሽ ትመጣለች፣ ቃሌን አላጥፍም እሺ ብሏት ይወጣል። ትሁት እንዳለችው አባዬንም ያገኘውና ማውራት ይጀምራሉ። ናቲም ትሁት እናቱን እንድታገኝ እንዳዘዘችው ይነግረዋል። አባዬን በድንጋጤ የምርህን ነው ትሁት እንደዛ አለች? ይሄ ነገር እኮ አሁን ከባድ ነው፣ ምንም ችግር አያመጣም ብለህ ታስባለህ ብሎ ሲጠይቀው ናቲም ቆም ብሎ ያስብና ራሱን አረጋግቶ ልክ ነህ አባዬ አሁን ጊዜው አይደለም ብሎት ወደ ኋላው ዞሮ ሲመለከት ቤቲ ከኋላው ተደብቃ ፎቶ እያነሳች ይመለከታታል። እሷም ከአካባቢው በፍጥነት ዞር ብላ ወደ ገዛኸኝ ጋር ትሄዳለች። ቀጥላም አንድ ምርጥ የሆነ መረጃ እንዳገኘችና ነገር ግን ስለ ጉዳዩ ማወቅ ከፈለገ ወርቅ መግዣ የሚሆን ገንዘብ እንዲልክላት ትጠይቋለች። ገዛኸኝም በንዴት ምንድነው ቆይ አንቺ የወርቅ ማዕት ምን ያደርግልሻል? እገዛልሻለሁ፣ ግን ባልሽ መሆኔን አትርሺ፣ ለሁሉም ነገር ጉቦኔን መጠየቅ የለብሽም። ከዚህ ውስጥ ደግሞ እኔን መቀመቅ የሚከት ፋይል ጠፍቶብኛል፣ የወሰደው ደግሞ ናቲ ነው፣ ለማንኛውም እልክልሻለሁ፣ ምን እንደሆነ አሳይኝ ብሎ ሲጠይቃት ቤቲም ናቲና አባዬ አንድ ላይ ሆነው የቀረጸቻቸውን ቪዲዮ ታሳያቸዋለች። ገዛኸኝም በድንጋጤ እንዴት ቆይ የት ተገናኙ? አለሜ እዚህ ሰውዬ ቤት ነው እንዲያለችው ብሎ ሲጠይቃት ቤቲም አይመስለኝም፣ ምክንያቱም እዛ ቢሆን እስካሁን ያገኛት ነበር ብላ ስትለው ገዛኸኝም ለነገሩ ልክ ነሽ ብሎ በሐሳቧ ይስማማል። ወደ ቤቷም ትሄድና መኝታ ቤቷ ውስጥ ተቀምጣ ባለችበትም ናቲ መጣና በንዴት አንቺ ልጅ ቆይ ምን ለማድረግ እየሞከርሽ ነው? ለሰውዬሽ ልታቃጥሪ ነው ፎቶ ያነሳሽን ብሎ ሲላት ቤቲም ነገሩን ቀለል አድርጋ አይተኸኝ ነበር እንዴ ብላ ስትለው ናቲም በንዴት ማትታይ መስሎሽ ነበር እንዴ? ለዚህ ነው እኮ ጥሩ ሰው መምሰል እንጂ መሆን አትችይም እምልሽ። ቤቲ ራስሽን ጥሩ አድርገሽ እየቀረብሽ ስራሽ ግን እኔን ተከታትሎ ለዛ ሰውዬ ፎቶ ማንሳት ነው። ለጥቅምሽ ብለሽ እኔን አትለውጪ ቤቲ። ለማንኛውም አንድ ነገር ይፈጠርና ሁለታችሁንም ነው በጋራ ምንቀብራችሁ ብሎ ዝቶባት ጥሏት ይወጣል። በዛን ሰዓት ላይም ነው አለሜ ለናቲ መደወል እንደምትችል አባዬ ነግሯት ወደሱ ጋር የደወለችለት። ገዛኸኝም ቢሆን አቤቱ ድረስ ፖሊስ መጥቶበታል። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።